አልበላም ምንም የለም አንቺ ይሁን እኔ ጁስ ኧረ ችግር የለውም የእናትን መዳፍ እግዜር ከምን ሰራው በጠቆረ ቁጥር እጥፍ የሚያበራው እኔ እኮ ቤት ኪራይ እዛችሁ ጋር ቁጥርና በቃ እኔ ማሰር እንችላለን። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ባላችሁበት ሰላም ጤና ብዝት ይበላችሁ። እኔን ለማታውቁኝ አብርሽ እባላለሁ። አጥተስ ሰላም ሰላም፣ እንዴት ናችሁ የአብርሽ ፋሚሊዎች? እንግዲህ እኔን ደግሞ ለማታውቁኝ ነባ እባላለሁኝ። ያው ዛሬ በምንድን ነው የተከሰተው? እና የደረሰው ምንድነው አሁን የነባ ጓደኛ እኔ ጋር ቤት አለ ምናምን ብሎ ነበርና እሱን ለማየት እሱ ጋር እየሄድን ነው እና አሁን እሱን እየጠበቅነው ነው። ነባ ደውሎለት ኦሬዲ ሰፈሩ ነው እዚህ ሰፈር ነው የተባለውና አዎ እንግዲህ ያው ዋጋውም አሪፍ ነው ምናምን ነገር እዚህ አካባቢ ያለው እንትንም ያው ለላጤ ይሆናል ብለን የምናስበው እንግዲህ ያው ስራም እስኪያገኝ ምናምን ነገር ማረፊያ ይሆናል። ያው ትንሽ እያስጨነቀው ነው ምናምን ያለው ነገር ትንሽ ይከብዳል። በዚህ እድሜ እንግዲህ ሰው ጋር ዲፔንድ መሆን ምናምንና እኛም ያው ለጓደኛችን ቤት እንግዲህ ተከራይተንለት ያው ያለው ነገር ልናሳውቃችሁ ነው ለእናንተም። ለምን እቤት እዛ ያኔ ስላስቀረነው ማዘርጋ በቃ ምናምን ልሂድ ብሎ በቃ ባዶ እጁንም ከሚሄድ ቢያንስ ሲሄድ ቤተሰብ ጋር የሆነ ነገር ተይዞ መሄድ አለበት። ለሱም ለሞራሉም ጥሩ አይደለም ባዶ እጁን ቤተሰብ ጋር ሲሄድና ትንሽ እዚህ በቃ ቆይቶ ያለው አጋጣሚ ላመሰግናችሁ ፈልጋለሁ። እየደወላችሁ ያላችሁ እህቶቼ በጣም 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 ነው ማመሰግነው። ብዙዎቻችሁ እየደወላችሁልኝ ነው አይዞ አብረን ካንተ ጎን ነን ያላችሁ ሰዎች አላችሁ። በጣም ነው ማመሰግነው በጣም እና አይመጣም እንዴ ቆየን። አው እንግዲህ ደውሎልኝ ነበር እመጣለሁ ምናምን ነገር ብሎ እስኪ ትንሽ እያመመኝ ነው ሆዴን አካባቢ ምናልባት ሌላ ነገር እንዳይመስላችሁ። ምን ሆነ ነው ምን ሆነ ነው? አይ ትንሽ ሆዴን እያመመኝ ወይኔ ሳልጠይቅ ቁርስ በልተሃል? ኧረ በልቻለሁ። ምሳ በልቻለሁ። ቁርስ እንኳን ጾም ነው። ምሳ በልቻለሁ። አይ ልጅ ይመጣል ቤኪ ቆየሁባቸው። ኧረ ችግር የለም። ምን ስራ ላይ ሆነ ነው? አይ ማዘር ጋር ነበር እንጀራ እያደረስኩላት ነው። ትንሽ ነው። ኦኬ እንዴት ነው ሰፈሩ? እዚሁ ነው? ቅርብ ነው። በዚህ ጋር በዚህ ነው። አንድ ላታያችሁ። በዚህ ከሆነ እንሄዳለን። ትንሽ ያው ቆመን ብዙም ባይሆን አይሁን እና እንዴት ነው ዋጋው ምናምን ነገር ተነጋግራል ወይስ አይተን ነው ገና እንትን የምንለው? እንዳለን ይሰማው ከኔ ቤቱን ብዙም አላየሁትም። ኮች ውስጥ ገብቼ አላየሁም። አሪፍ ነው ምናምን ነገር አሉ። ግን ቤቱ አሪፍ ይመስላል። ከዚህ ወጥተን ሰው ገብቶበት ምናምን ነገር ቅርብ ሳንወጣ ኦኬ በቃ ተፈላጊነት አለ። ያው ተወዷል ብዬ ተስፋ አደርጋለሁ። ምን ነው ኧረ ምንም ቆይ ምን ነው አንተ እያመመህ ነው እንዴ? እያመመህ ነው እንዴ? ትንሽ ልቀም ሆዴ ነው። ና እስኪ ቁጭ በል። ምግብ ነው ሐኪም ቤት ምናምን እንሂድ እንዴ? ኧረ ይተውኛ ትንሽ ሆዴ ነው። ምንድነው አልበላህማ? ስማ ምንድነው ምግብ አልበላህባ? ኧረ እንዴ ምንድነው ታዲያ? ምን እያደረገ ነው? ምን እያዞረህ ምናምን ነገር ነው? አይ ብዙ አይደለም ሆዴ ነው ትንሽ። እና እንዲያ ሩቅ ነው እንዴ ቦታው? ቦታው ሩቅ ነው? ቦታውማ ቅርብ ነው። እንዲያ በመችለት ሄዳለህ። ካልሆነ ለምን እዚህ ሰፈር ረፍት ያደርግና እኔና አንተ አይተናል። ኧረ ሄዳለች። ምንድነው ወይ ምግብ አልበላ? የምርህን ነው ግን እርግጠኛ ነህ በልተሃል? እሺ ምግብ እና ካልሆነ ለምን ሰፈር አንሄድም? እርቡ ትንሽ ወይኔ በእናትህ እኔ እኮ አውቄ ነበረ ግን እንትን ማድረግ ነበረብኝ። የሆነ ነገር ይዤ መምጣት ነበረብኝ። እሺ ምን ላምጣልህ? ቆይ አሁን ኧረ ችግር የለውም። ወይ ማዘር ጋር እንሄዳለን። ማዘር ጋር እንሂድና እዚህ ቅርብ ናቸው? አዎ ቅርብ ናቸው። ወይ ቤቱ ነው እንመለስ። ቤቱ ይደርሳል። ና እስኪ ማዘር ጋር እንሂድና ችግር የለውም። አንተ በእናትህ በቃ እኔ ምግብ ብላ፣ በእናትህ ምግብ ብላ። ወይ በባጃጅ እንሂድና በቃ ካሜራ ነው ይዘጋና እንደዛ ይሻላል ወይ? ና በእናትህ አይዞን በእናትህ በቃ ዘግዘግ። እሺ እንሂድ። ካሜራውን ዝጋልኝ።
በቃ ቤተሰብ እዛ እሺ በቃ ቤተሰብ እዛ እንገናኛለን። ና እሺ እዚህ ጋር ተቀመጥ በእናትህ። ቆይ ትንሽ እንካ ያዝልኝ ቤት ና ትጋቡ በእናትህ ግን ብሎ ይዞራል። በቃ በባዶ እስኪ መጣው በቃ ማዘር ልቀት እሺ ነገር የሚጀምር ቅርብ ነው። ኧረ ቅርብ ነው ችግር የለውም ማለት አንዴ እዚህ ጋር ነው ልጅ አሞት አንዴ አይደለም የሆነ ቤቱን ሊፈልጉ መጣው የጓደኛዬ ጓደኛ ነውና ከዛ በኋላ የሆነ እየፈለጉ ሮቦት ይሁን እንጃ ብቻ ያው እዛች ጋር ቁጭ ብለው ያሉት ናቸው እኮ ይኸውና አና ባሁን ኧረ ምንም አልሆንኩም ምንም አልሆንኩም እንትን ነገር ብሎ መሰለኝ ባዶ አልበላም ምንም የለም አንቺ ደረቅ ነው እንጀራ ላምጣልህ የሆነ እኔ ጁስ ኧረ ችግር የለውም ኧረ ማዘር ቆይ አይ ኧረ አንተ በእናትህ ችግር የለውም ኧረ አንተ የእናቱ ልታን ቦሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን በላ ምን ሆነ ነባ ለምን አልነገርከኝም? ምንም እንዳልበላ ምግቤው ከበላው ሁለት ቀን አትነግሩኝም ነበር? በዛው እኮ እንካ ጠጣ። ማዘር በጣም ይቅርታ ስራ አስፈታናችሁ አይደለ ወይ? ምን ያህል እስኪ እንቱና ጠጣው። እንዴት ነው አሁን? በእናትህ ችላ ብዬ ትንሽ ረቦኝ ነው እንጂ ሌላ ነገር አንተ አጣሽ። በእናትህ እኔ እፈልግልሃለሁ አልኩህ። ነባ ለምን አልነገርከኝም? አንተ ምንም አልበላም ምናምን አትለኝም? ቢያንስ አይሰማኝም። በእናትህ አይሰማኝም። እኔ በላ እሺ፣ በእናትህ ጠጣሽው። አሁን እኮ ሊጥለው ካልሆነ ለምን ወደ ቤት እንሂድና ማለት ነው እረፍት አደርጋለሁ። ቅርብ እኮ ነው፣ እዚሁ ነው። ችግር የለውም። ሩቅ ናችሁ ለመቼት አንተ ራስህ ልትገል ነው እንዴ? በእናትህ በቃ ምንድነው? ተረጋጋ እና አሁን የሆነ ነገር ብትሆን ማን ሊጠይቅ? ምን ሆነ ነው አንተ? ናራፍ ብለሽ ትመጣለህ። አሁን ማዘርስ ብትሰማው ምን ትላለች? በእናትህ ችግር የለውም። እሺ ቤት ትሄዳለህ? አርፋለህ ትንሽ እኛ ጋር እንሂድና ቅርብ እኮ ነው። አይ ችግር የለውም። ቤትማ ወስደዋለሁ። ጎል ይሄዳል። አልቀመጥ አለኝ። በእናትህ ቁጭ በል አልኩት። በቃ ቤት ፍለጋ ምናምን ነገር የለም። በላ እየበላሽ ደረቅ ሆነ ነው። በዛ ላይ ለምን ነባ ቤት አንሄድም? አቤት እንሂድ እኛ ጋር በቃ ይሁን። ብላ የምን በቃ ነው? ጠጣሽ ቢያንስ ይሄን አረፍ ብለህ ትመጣለህ። ችግር የለውም። አሁን እንዴት ነው? ምንም አይደለም። በቃ ራቡ እኮ ነው። ድንገት ቤት እየፈለግን ነበር። ደረቅ ነው እንጂ ደረቅ ነው። እንግዲህ ምንም ማድረግ አንችልም። ቤታችን ሩቅ ነው እንዳንሰጥ ጀርባ። ኧረ ችግር የለውም። እግዚአብሔር ይስጣችሁ። ለምን እሺ አትለም? ቤት እንሂድ። ያለችዋን ነገር ትበላለህ። አታስጨንቅ ነባ። ማዘር በቃ ወደ ስራ ተመለሱ። ድንገት ነው እኮ ቤት ለማየት መተን የሱ ጓደኛ ነውና ቤት እዚህ ሰፈራ ነው ሲለን አይተን ትንሽ ራብ ነው። በቃ ቤተሰብ ሩቅ ናቸው ነው ምንድን ነው? አልገባኝም እኮ ነው። ብዙ እና እኔ ብቻዬን ነበር። እኛ ጋር ከኛ ትኖራለህ። እኛም ተከራይተን ነው ቢሆንም ችግር የለም። እኔ እኮ ቤት ክራይ ምናምን እኮ ሲለኝ በቃ አለ አንድ ምንም የከረረ ነገር አለ። አይ እውነት እገባለሁ። ማዘር በቃ ወደ ስራ ካልሆነ እኔ ሌላ እቀመጣለሁ። እኔ ድንገት ነው የመጣሁትና ዩቲዩብ ምናምን ድንገት ከፍተን እንዳይደብራችሁ በእናታችሁ። ኧረ ችግር የለም። እና ቤተሰብ የሚባል ከፍተን አይ ቤት ምናምን ነገር እየፈለግን ነበረ። እሱን ሊያሳይ ብሎ ነው። በዚሁ አጋጣሚ እንደው ማዘር እንትን ስላለ እንዳይደብራችሁ
ቪዲዮ ምናምን ስላለ ችግር የለውም። ባይሆን በቃ ወይ ነገ ምናምን መለስና እኔም እንትን እናገቡ ነው ቢያንስ ቅርብ እኮ ነው። አይ በቃ ማዘርም ወደ ስራ ይመለሱ ከስራ ላይ ነው ያስፈታናል። ችግር የለውም በቃ አይ አንቺም ወደ ስራ ሂጂ በቃ ነባም አለ በቃ ችግር የለውም ይዤ እሄዳለሁ። እኔም እኮ ወደዚህ ችግር የለውም በቃ እውነት እሺ ያዛችሁ አረ ማዘር አያስፈልግም ችግር የለውም። እግዚአብሔር ይማር። እሺ እመጣለሁ። እሺ በእናትሽ አገኝሻለሁ። እሺ እግዚአብሔር ይማር። እቺ ነባ መጣው ከማዘር አልሽ። እሺ በቃ እሺ አልቆይ መጣ እና ደረቁ ነባችሁ አንተ በእናትህ ማዘርን አስቸገር ችግር የለውም ብላ እሺ እቺን በቃ ቢያንስ በእናትህ ደረቅም ቢሆን እንግዲህ ነባ ደግሞ ቤት ሰኒ ስላችሁ ቢያላችሁ ሊሞትብኝ ነበር እንዲህ መንገድ ላይ አንተ በእናትህ ፈጣሪ አንተን ባያዝልኝ እኮ በቃ ወርዲ ልጁ ራሱ ስትወርቁ ምን ይሻላል ታዲያ ደረቅ እንጀራ አረ በቃ ቆይቼ እንጠጣበትና ቤት ደግሞ ሄደን ትንሽ አረፍ እኮ ቅርብ እኮ ነው የኛ ቤት ከእናንተ ነው የኛ ቅርብ ነው ብላሽ ንታው ነው አረ በማን ተቸገረም ችግር የለውም አረ ምን ሆነ መጀመሪያ ለምን አልነገርከኝም ዋንዳለ በዛው እኮ በቃ በልቶ መምጣት ይችላል ነበር ነገር አዎ በእናትህ መች ይሄንን አወኩኝ በቃ እሺ አሁን ቤት በእናትህ የት ነው የምናገኘው የት ሰፈር ነው ያለው ቤት ችግር የለውም በቃ እኔ ካየሁት ስላለ ነው የቀረው እሺ አሁን ምን ነው በል ተነስና በቃ ና ቤት ታርፋለህ በቃ እቺን ጨርሳትና ይሄንን ነገር ብላና ጠጣ ምንም እኮ አልጠጣውም በዛ ላይ ጠጣ ትንሽ ይቀበል ኧረ ጠጣ ችግር የለውም በባዶ አንጀቱ ሰው እንዴት እንደዚህ ይዞራል በእናትህ እሺ በል በቃ ተነስ እንሂድ እሺ ካልሆነ አንተኛ ቤት ረፍት አድርግና እሱን ቤቱን ላሳየው አንተ እስከዛኛ ጋር ረፍት ታደርጋለህ ወይ በቃ ነገ ማዘርንም ማግኘት ስለምፈልግ ማዘርን ግን በጣም በእናትህ በጣም አመስግነኝ ኧረ ብላው ምንድነው ይሄ ይሄንን ጠጣ ትንሽ የተወሰነ ጨምራል ኧረ በቃ ችግር የለውም በቃ እቺን ያህል ከጎረሰ ይበቃዋል እግዚአብሔር ምን ልበላችሁ በእናታችሁ ከአቅሜ በላይ ሆናችሁ በቃ ማዘርን አመስግነኝ እሺ ቢያንስ ይችላል ና በቃ እኔ ያዞና እንትኑ እኔ በቃ እሺ ተነስ በቃ እሺ በቃ አይ በቃ ካሜራውን ዝጉልኝ ማዘር በቃ እንትን በላ ነገራችሁ ነገ እናገኛለን ያው እንግዲህ ቤት በቃ ቤት እየፈለግን ምናምን ነገር ስለነበረ ነው በአጋጣሚ ይሄ ነገር ተፈጥሮ ነው ያው ያለውን ነገር እንግዲህ ቀጣይ እናሳያቸዋለን በቃ ዝጋው ካሜራ እኛ ጋር የሆነ የሚቸግር ማድረግ የምንችለው ነገር ካለ ችግር የለውም በእናትህ ማዘርን ከስራ አስፈታናቸው አይደል እንዴ ችግር የለውም በቃ እኛ መርዳት የምንችለው ነገር ካለ በቃ ተነስ በቃ ቤቱን ካልሆነ ነገ ጠዋት በቃ እኔው ራሴ እንትን እልና እኮ እኛ እንፈላልጋለን እሺ አሁን እንዴት ነህ አሁን መሄድ ትችላለህ ኧረ ምን አይነት ስቃይ ነው በእናትህ ሐኪም ቤት ምናምን እንሂድ ምን ሐኪም ቤት ነው ረሀብ እኮ ነው በእናትህ ልጁ ጠኔን ደረቅ እንጀራ በልቶ እኮ ምንም አይጠቅምም ለምን በእናትህ በቃ እሺ በቃ ቤተሰብ ወይ እንትን ነገ በቃ እሺ ነገ ማዘርን ማግኘት ፈልጋለሁ ማዘርን ግን በእናትህ ልጅ በጣም አመስገን በቃ ተነስ ማዘርን አደራሽ ና ቀስ እያሉ ትሄዳለህ ዝናብም እየመጣ ስለሆነ ተነስ ላገኛቸው ፈልጋለሁ ችግር የለውም በቃ ከነባ ስልኬን ተቀበልና ደውልልኝ በቃ ቤኪ በጣም ነው የምናመሰግነው በእናትህ ከነባ ጋር ምን ይሻላል ግን እያመሙ እኮ ነው እኛ ጋር ለምን ችግር የለውም ቆይ ትንሽ አረፍ ብለው ትንሽ ልቀመጥ አንተንም ስራ ስላስፈታነ በቃ ቤተሰብ ይቅርታ አድርጉልኝ እኔ እንኳን ቤቱን ላሳያችሁና ምን እንደሆነ እንትን ልላችሁ ነበረ ሐሳባችን ግን አልሆነ በቃ እውነቱን ለመናገር ምግብ አልበላውም ነበረ እስካሁን ድረስ ያው ታገስኩኝ ምንም አልሆናለኝ ለዛ ነው በጣም ይቅርታ አድርጉልኝ እና እናንተንም አመሰግናለሁ ችግር የለውም በጣም እናመሰግናለን ያው እንግዲህ እንትን ላይ ችግር የለውም ካሜራ ላይ ምናምን አስገባናችሁ ያው ደግሞ ቀድመን ቤት እየፈለግን ስለነበረ ነው ኧረ የሚያስጨንቅ ነገር የለም እሺ በቃ በጣም በቃ እናንተ በቃ እናገኛችኋለሽ በቃ ችግር ነባ ካልሆነ በቃ ነገ ነው ያወራነው ችግር የለውም በቃ እሺ እንደዛ እናደርጋለን ቤት በጣም ነው የማመሰግነው በጣም ቴንኪው እሺ በቃ በቃ ነው በቃ ትንሽ ይረጋጋና እሄዳለሁ በቃ ቴንኪው ቤት የምትፈልገው ነገር ደውል እሺ ደውልልሃለሁ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ ያልነጋ
ያ